በቃ ከሁሉም ከጓደኞቹ ሄርሜላም አውቀዋለሁ ብቻዬን አወራዋለሁ ነበር የሞከረች የነበረው ማለት ነው። እና እኔ የሚገርመኝ ነገር አንድ የምነግራችሁ ነገር ብሩክና አቤል እዚህ ጋር ምን ይሰራሉ? እስቲ ምንድን ነው ለመስራት የመጣችሁት? ለማስታረቅ ነው? ሄርሜላና አብርሃምን ለማስታረቅ ነው? የእውነት እንደዛ ነው አስባችሁ የመጣችሁት? እስከዛሬ ድረስ እንግዲህ ሩታን ያላስታረቁ ሰዎች ዛሬ ለሄርሜላ ጥብቅና ሊቆሙ ነው የመጡት ማለት ነው። ተመልከቱ፣ የእነሱን ተንኮል ብቻ ነው እዚህ ላይ የምታዩት። በተለይ አብርሃም ያላስተዋለ ነገር ሄርሜላ በተለይ እነ ብሩክን ይዛ የምትመጣበት ምክንያት አላት እና ያንን ነገር በደንብ እያሰበ አይደለም ይመስለኛል። ምንድነው ሩታ ህይወቴን ልትበጠብጠው ነው የመጣችው፣ ለዛ ነው። ስለዚህ አሁን ደግሞ በጣም ተጸጽቻለሁ፣ ከአንቺ ጋር መኖር እፈልጋለሁ። ቃል በቃል ነው በይዜ የተናገረው። ነገ ይቆጨዋል አይቆጨውም እኔ አላውቅም። ግን እዚህ ጋር መናገር የምፈልገው ነገር በተለይ አብርሃም የምታደርገው ነገር ነገ ላይ እንዳይጸጽት በጣም ነው የምፈራለህ። በተለይ እቺን ቪዲዮ ነገ ላይ ስትወጣ እንደ ቀልድ አይደለም የሚታየው እና እባክን አሁንም ቢሆን እነዚህ ጓደኞች እነ አቤልና እነ ብሩክ የሚያደርጉት ሴራ ነው እንጂ በጭራሽ እንደዚህ አይነት ሰው እንዳልሆን ካውቃለሁ። ግን አሁንም የምታደርገው ነገር ትክክል አይደለም፣ መንገዱ ትክክል አይደለም። አሁን ከሄርሜላ ጋር ምን አይነት ግንኙነት ይጀምራሉ? እስቲ ተመልከቱ። አሁን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። በዚህ ነግሬያችሁ ነበረ፣ ትላንትና ማውርቻችሁ ነበረ። ሄርሜላ የጀመረችው ሌላ ነገር አለ፣ ያሰበችው ነገር አለ። በቃ አብሮ መሆን ወይም ደግሞ ከአብርሃም ጋር መኖር አይደለም አሁን ፍላጎቷ። በሌላ በኩል የሆነ ነገር እያሰበች እንደሆነ ያንን እንግዲህ ለእናንተ አርሼ ነበረ። በተለይ ከሌላ ሰው ጋር ግንኙነት እንደጀመረች ጭምር ነው እንግዲህ በጣም ሲወራ የነበረ። ያንን ነገር ደግሞ በደንብ አድርጋ አፕሩቭ እያደረገች ነው። አሁን ላይም ያንን ነገር እያሳየች ነው። አብርሃም ጋር መኖር ግዴታ አለባት ብዬ አላስብም። ዞሮ የሆነ ታይም ላይ አብርሃም ወዳ ሊሆን ይችላል። ከዛ በኋላ ግን አብርሃምም ከእሷ ጋር መሆን ፈልጎ ነበረ በዛን ሰዓት። ግን በቀላሉ ወደ ሩታ እንደተመለሰ አይተናል። አሁን ላይ ከሄርሜላ ጋር ይሆናል አይሆንም የሚያጠያይቅ ነገር ነው። ግን ማወቅ ያለባችሁ ነገር ሄርሜላ የምትፈልገውን ነገር በሙሉ ታሳካለች። አብርሃም የእሷ እንዲሆን እንግዲህ ከፈለገች ማትፈነቅለው ድንጋይ የለም እና እዚህ ጋር ያሉት ደግሞ በተለይ ብሩክና አቤል የእውነቴን ነው የምላቸው እጅግ በጣም እንግዲህ ብዙ ተመልካች ማለት ይቻላል በእነሱ አዝኗል። መንገድ ላይ እንኳን ቢያገኙት በተለይ አቤልም የሆነ ነገር መንገድ ላይ ቢያገኙት የሚመቱት ይመስለኛል። እና አሁን አካሄዱ ትክክል አይደለም። በቃ በፍጹም የማየውን ነገር እያደረክ ነው አቤል። አሁንም ወደፊትም በደንብ እነግርሃለን። ግን አንተ እስካልተስተካከልክ ድረስ አንተ ጋር የሚመጣው አደጋ እያንዳንዱን መቋቋም አለብህ ብዬ ነው የማስበው። አሁን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ልቤን ሰብረዋለህ። በቃ እሷ ትክክል ነው በይዜ የተናገረችው ነገር። በፈለገ ሰዓት ሄዶ በፈለገ ሰዓት የሚመለስ ወንድ ስለሆነ እንደዚህ አይነት ሰው በህይወታችሁ ማስተናገድ የሌለባችሁ ሰው ስለሆነ በቃ ትክክለኛ ውሳኔ ነው የእውነት በዚህ ከጸናች ማለት ነው። እስቲ የሄርሜላን እንግዲህ ፍላጎት አናውቅም። እስከዛሬ ድረስ ስትናገር ያው አብርሃምን እንደምትፈልገው እንጂ ከሱ ጋራ መሆን እንደማትፈልግ ተናግራ አታውቅም። እንግዲህ እንደዚህ ማለት አይቻልም። ግን ማወቅ ያለባችሁ ነገር አሁንም ቢሆን ትፈልገዋለች። ምክንያቱም ሩታን ማናደድ ትፈልጋለች። በሌላ በኩል ደግሞ ሩታን ማናደድ ብቻ አይደለም ያው እንግዲህ ሀሳቧን ማሳካት ትፈልጋለች። ከዚህ በፊትም እነ አቤልም እነ ብሩክም የመከሯት ነገር አለ። ያንን ነገር መርሳት አትፈልግም። እነሱ ደግሞ ሄርሜላን በጭራሽ እንግዲህ ከአብርሃም ጋር እንዲሆን ስለሚፈልጉ በጣም ይወተውተዋል። በተለይ አብርሃም አንተን በጣም ያስጨንቋል። ለምን? እነሱ የሚያገኙት ገንዘብ አለ። ሁሌ የምነግራችሁ ነገር ያንን ነው። አብርሃም ያላወቀ ነገር
አቤልም ብሩክም የሚከፈለው ክፍያ አላቸው። የራሳቸውን ዩቲዩብ ቻናል እንኳን እየሰሩበት አይደለም። ለምን ካላችሁ ገንዘብ እያገኙበት ነው። ይህንን እድል እየተጠቀሙበት ነው። አሁን ሄርሜላና አብርሃም አንድ ላይ እንዲሆኑ የሚፈልጉ ሰዎች አሉ። እንዳውም ቴሌግራም ላይም ቲክቶክ ላይም በደንብ ሲያወሩ ነበረ። እንግዲህ በገንዘብም ሰፖርት እያደረጉ እንደሆነ እነ ብሩክን እንግዲህ አሁን ምንድን ነው የሚፈጠረው? እነ ብሩክ እነ አቤል በደንብ በርትቶ ከበፊቱ ከምታስቡት በላይ ትልልቅ ሴራዎችን በማሴር የሩታና የአብርሃም ጉዳይ እስከ መጨረሻው ድረስ ይዘጉታል በእርግጠኝነት። ከዛ በኋላ ምንድን ነው የሚፈጠረው? ተመልከቱ። በቃ ያው የምታውቁት ነገር ሄርሜላና አብርሃም አንድ ላይ እንዲሆኑ እድል ይከፈታል ማለት ነው። ከዛ በኋላ ማንም ሊያስቆማቸው አይችልም። አሁን የሚያደርጉት ነገር ያንን ነው። አስተያየታቸውን ማየት ትችላላችሁ። በቃ ከፊታቸው ይነበባል። እስቲ እንመልከተው። አሁን መጠንከር እንዳለብኝ ነው የሚሰማኝ። አብሽ እንግዲህ ሩታን ጠላት ብለዋል። ተመልከቱ። እኔ በጣም አብርሃም እኮ አንዳንዴ ሞኝ ነው በጣም እና ስንት ዓመት አብሮ የኖረ ልጅ ጠላት ብሎ ከሰየመ ወይም ደግሞ እንደ ጠላት ካያት እንግዲህ በተለይ ልጅ እስከ መውለድ ደረጃ ድረስ እንኳን ደርሶ እሷን እንደ ሌላ እንደ መጥፎ ሰው ካየ ካሁን በኋላ በጣም ከባድ ነው ከምታስቡ በላይ። የአብርሃም ጸባይ ለመሸከም ራሱ ትችላለች ብዬ አላስብም። ሩታን ብትመለስ ራሱ የሆነ ጥሩ ነገር አይፈጠርም ካሁን በኋላ። ምክንያቱም እያንዳንዱ ከአፉ የሚወጣ ቃል ራሱ እሷን በደንብ ነው የሚጎዳት እና አብርሃም የምትናገረውን ነገር ብታውቅ የተሻለ ነው። እጅግ በጣም የሚያስጠላ ነገር ነው እንደዚህ አይነት ንግግር፣ በጣም የሚያስጠላ ከአንድ ባለትዳር የማይጠበቅ ነገር ነው። ተመልከቱ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ ነገር አለ ብዬ አላስብም። ልቤን ሰብረዋለሽ። በቃ በቂ ነው። የተናገረችው ነገር በቂ ነው። አብርሃም በደንብ ካሰብክበት በዚህ ሰዓት ነው ወደ ራስ መመለስ ያለብህ። ያጠፋከው ነገሮች አሉ። ሩታ ያጠፋችው ነገር በጣም ብዙ ነገሮች ሊኖሩ ይችላሉ። በአንተ ሳይድ አላውቅም፣ ግን ምንድነው በዚህ ሰዓት ትልቅ እድል አለክ። ምክንያቱም እሷን ቁርጥ አድርጋ ነግረሃለች። በቃ ሄርሜላ አልፈልግም፣ ከአንተ ጋራ መኖር አልፈልግም፣ ልቤን ሰባብረሃል ብላለች። ስለሆነ ከአሁን በኋላ የአንተ እድል አንድና አንድ ነው፣ ሩታ ናት። በቃ ከሁለቱ ያጣ ሰው እንዳትሆን ነው ሁሌ የምንናገረው ነገር። አብርሃም ከሁለቱ ያጣ ሰው ሊሆን ይችላል፣ 100% ደግሞ ይሆናል። ምክንያቱም የሚራመድበት መንገድ ትክክል ስላልሆነ እንግዲህ ከሩታ ልክ እንደተለየ መጥቶ ከእሷ ጋር ይቅርታ ጠይቋት አብሮ መሆን መፈለግ ማለት ምን አይነት ፍቅር ነው? ምን አይነት ፍቅር ነው? በአንድ ቀን የተለያየ ሰው ማፍቀር የሚቻል ከሆነ እጅግ በጣም ከባድ ነው ማለት ነው። ይሄ የውሸት ነው። የውሸት መሆኑን ደግሞ ያስታውቃል። በደንብ አድርጎ አሳይቶናል ማለት ነው አብርሃም። ምንድነው አሁን ካሁን በኋላ የሚፈጠረውን ነገር ልንገራችሁ። ያው አብርሃም ወደ ራሱ ከተመለሰ ከሩታ ጋራ የጀመረውን ነገር አትሊስት ወደ ፍርድ ቤትም ነገሩ ወደ ሌላ ነገር ውስጥ ሳይገባ የፈጠነ ማስተካከል ይኖርበታል። ስህተቶቹን አስተካክሎ በቃ ምንም ችግር የለውም። ይቅርታ ቢጠይቅም ምንም ማለት አይደለም። እሷም ትፈልጋለች ከሱ ጋር መኖር ስለምትፈልግ ሩታ በደንብ ያንን ስሜት እያሳየች ስለሆነ ከእሷ ጋር መቀጠል ይችላል እና እቺን እድል ተጠቀምባት። ይህንን ነው መናገር የምፈልገው። እቺን እድል እንዳታመልጥ አብርሃም። ነገ ደግሞ በጣም እንግዲህ የማትገባበት ቦታ የለም። አብርሃም እንግዲህ ብዙ ጊዜ እንመክረዋለን፣ ግን የማይገባበት ቦታ የለም። የአሁኑ ግን የከፋ ነው የሚሆነው። ስለዚህ እቺን እድል ተጠቀምና ቶሎ ብለ ከሩታ ጋር ያለን ግንኙነት አስተካከል። አትሊስት ወደ ቪዲዮ ባትመጡ እንኳን በውስጥ ካወራችሁ ከተግባባችሁ በኋላ ወደ ቪዲዮ መታችሁ እኛን ደግሞ ፕራንክ ብታደርጉ ወይም ደግሞ በቃ አላ ብታስደስቱን ደስ ይለናል ብዬ ነው የማስበው። እና እስቲ እንግዲህ አዲስ ነገር ሲኖር ደግሞ ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ኮመንት ወይም ደግሞ ሀሳባችሁ መስጠት ትችላላችሁ። ስለዚህ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።